ውስጥ የመከላከያ ምንጮቻችን አረጋግጠው የላኩልን ነው። እንግዲህ ኃላፊነቱን የመረጃ ምንጮቻችን ይወስዳሉ። 6 ከፍተኛ የአማራ ተወላጅ ጀነራል መኮንኖች በአብይ አህመድ ተሰናበቱ። አብይ አህመድ በተዘዋዋሪ ባደረገው ግፊት ዝም ብዬ ከማባረራችሁ መልቀቂያ አስገቡ በማለት እንደ በአብይ አህመድ ተታላ እንደመጣችዋ ማዛ አሸናፊ ወይም ደግሞ የፍትህ ሚኒስትር የሚባለውን ቦታ ይዛ የነበረችዋ ማለት ነው። እንደሷ መልቀቂያ አስገብታችሁ ቶሎ ጠልጄ ላባራችሁ በሚል በደረሰባቸው የውስጥ ማስጠንቀቂያ መሰረት እነዚህ የአማራ ተወላጅ ጀነራሎች የመልቀቂያ ወረቀት አስገብተው ወዲያውኑ እንዲሰናበቱ ተደርገዋል። ይሄ ደግሞ የሚያሳየው አብይ አህመድ ልክ እንደ ደርግ ጊዜ እንደነበረው በደርግ ጊዜ በመፈንቅለ መንግስት ስም ከ40 በላይ ከፍተኛ የጦር ጀነራሎችን እንግዲህ በጅምላ በመፍጀት በመፈንቅለ መንግስት አሳቦ እንግዲህ መፈንቅለ መንግስቱን መንግስቱ ኃይለማርያም ነው አቀናጀው የሚባሉ ከሌሎች የደህንነት ሰዎቹ ጋር በመሆን መፈንቅለ መንግስቱን በፌክ አዘጋጀና አደራጀ። ምክንያቱም እነዛን ጀነራሎች ማስወገድ ስለነበረበት ከዛ በኋላ እሱ ወደ ጀርመን እየተጓዘ ባለበት ሰዓት ላይ መፈንቅለ መንግስቱ እንቅስቃሴ እንዲጀመር አደረገ። ከዛም በኋላ መፈንቅለ መንግስቱ ተካሄደ፣ ተመለሰ። እሱ ከተመለሰ በኋላ በዚያ መፈንቅለ መንግስት አሳቦ ከ40 በላይ ከፍተኛ የጦር መኮንኖችን አሰናበተ፣ ወደ እንግዲህ ሸኛቸው ማለት ነው። ከዛ በኋላ የደርግ ስርዓት ሙሉ ለሙሉ ወንፊት ሆነና 2 ዓመት ባልሞላ ጊዜ ውስጥ ከስልጣኑ ተወገደ ማለት ነው። እንግዲህ አብይ አህመድ ምናልባትም ያንን ያው ያባቱን ባለፈው ሰምታችሁት አይደለ 100 ዓመት የማያሸንፉኝ እያለ የመንግስቱ ኃይለማርያምን ንግግር ሲደግም ያባቱን የመንግስቱ ኃይለማርያምን ታሪክ እየደገመ ይመስላል። አሁንም 6 የአማራ ተወላጅ ከፍተኛ ጀነራሎችን የስራ ወይም የመልቀቂያ ወረቀት በፍጥነት ተቀብሎ አሰናብቷቸዋል። ከነዚህ የተሰናበቱት በዝርዝር ብርጋዴር ጀነራል ማርየ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሴ፣ ብርጋዴር ጀነራል አለሙ አየለ፣ ብርጋዴር ጀነራል ሲሳይ ወለኔ ይባላሉ። እነዚህ የአማራ ተወላጅ ከፍተኛ ጀነራሎች በዛሬው ዕለት በአብይ አህመድ ከመከላከያ ተጠልዘው ተባረዋል ማለት ነው። እንግዲህ የአብይ አህመድ የአማራ ተወላጆችን ከመከላከያው የማጽዳት ዘመቻውን አጠናክሮ ቀጥሏል። ማርየ በየነ እንደሚታወቀው ጎንደር አካባቢ ላይ ምን ሲል እንደነበር፣ ምን እያለ የአማራን ህዝብ አብዮት ምን እያለ ሲሳደብ እንደነበር ታስታውሳላችሁ። ምናልባት ለማታስታውሱ ሰዎች ይሄ ነው እንግዲህ ማርየ በየነ ፎቶውን ላሳያችሁ። የሌሎችንም በዝርዝር እንደደረሰኝ ወደ እናንተ የማደርስ ይሆናል። በነገራችን ላይ አብዛኞቹን እኔ በፎቶ አላቃቸውም። ማርየ በየነን ግን ስፔሻሊ የማቀው የአማራን ህዝብ አብዮት ያንቋሽሽና ይሳደብ የነበረ ሰው ነው በፋና እየቀረበ። እንግዲህ ይሄ የምታዩት ነው፣ እዚህ ስክሪን ላይ የምትመለከቱት ግለሰብ ነው የተባረረው በቁጥር 1 ማለት ነው። እንግዲህ ብርጋዴር ጀነራል የሚል ማዕረግ የነበረው የአማራ ተወላጅ ነው፣ ተጠልዞ በአብይ አህመድ ተባሯል። ለሌሎች መልእክት ይሆን ዘንድ ይሄ ትልቅ ዜና ነው። ሌሎች የአማራ ተወላጅ አሁን ጀነራል ብርጋዴር ጀነራል እና ኮሎኔሎችን ምናምን እነሱ ያው እንደሚበላቸው ካላወቁ ምንም ይሄ መንገርም ለነሱ ማስረዳት አያስፈልግም። እግረኛ የአማራ ተወላጅ የመከላከያ አባላት፣ የአድማ ብተናና የሚሊሻ አባላት ምን እንደምታደርጉ ከዚህ በኋላ አላቅም። 6 የአማራ ተወላጅ ከፍተኛ ጀነራሎች ባንዲት ቅጽበት ሲባረሩ እያየህ አንተ በገዛ ወንድምህ ላይ ልታኩስ በበረባሶ ጫማ የምትንከረፈፍ ሚሊሻ የለበስከው ልብስ ተቀዳዶ አጥበህ የማትለብስ አጥቦ አይለብስ ሚሊሻ በገዛ ወገንህ ደም ሰክረህ የምትንገላወድ አድማ ብተና ምን እንደምትፈልግ አላቅም። እኔ ፍላጎታችሁ አሁንም ያ የደርግ ጊዜ ልክ የቲፒኤልኤፍ ኃይል የደርግ ሰራዊት ናችሁ ብሎ ያባረራቸውና ለማኝ ያደረጋቸውን ታሪክ በእናንተ ላይ እንዲደገም ፈልጋችሁ ይሁን አላውቅም። በገዛ ወገናችሁ ላይ እየተኮሳችሁ ያላችሁ የአብይ አህመድ ደንገጡር አማራ ሚሊሻና አድማ ብተናዎች እንዲሁም የመከላከያ አባላት ከነማርየ በየነ ብትማሩ ይሻላችኋል። ማርየ በየነ ባለፈው ዓመት በዚህ ሰዓት ላይ ምን እያለ ሲፎክር እንደነበር ፋና ላይ ሄዳችሁ ስሙት።
እንዴት እያለ ጠረጴዛ እየደበደበ ሲፎክር እንደነበር አመት ሳይቆይ ዛሬ ባለፈው አመት ሰኔ ላይ ነበረ። ያው ሰኔ እየደረሰ ነው፣ አመት ሊደፍን ነው ሲል ተጠልዞ ተባረረ። ገና እያንዳንድ ትባረር። ለዛም እድለኛ ከሆንክ ነው። በነገራችን ላይ እነዚህ ሰዎች የምር ተባረው ከተዋቸው አብይ አህመድ በቃ አብይ አህመድ ምስኪን ሆኗል ማለት ነው። ቀጣይ አስሮ አዋሽ አርባ ወስዶ ሌትም ቀንም እየገረፈ ይሸኛቸዋል። መጀመሪያ ግን በአማራ ህዝብ ደም አሰከራቸው። እጃቸውን በአማራ ህዝብ ደም እንዲጨማለቅ አደረገ። ለምን? ከአማራ ህዝብ ለመነጠል ነዋ። የአማራ ህዝብ ከነሱ ጎን እንዳይቆም በሚገባ የአማራን ህዝብ እንዲበድሉ አደረጋቸው። እንደዛ አድርጎ እንደፈለገ ተጫወተባቸውና አሁን ጠልዞ አባረራቸው። ስለዚህ በተቻለ መጠን እንደው ሌሎችም ከዚህ ብትማሩ የተሻለ ነው። አሁን ትናንትና የልዩ ፕሮግራም ስለነበረኝ በአጠቃላይ ሳምንታዊውን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ሳምንታዊ ክንውንን ወደ እናንተ ሳናቀርብ ቀርቻለሁ። እሱን ወደ እናንተ ማቅረብ እጀምራለሁ። እንግዲህ እንድትከታተሉኝ ነው ምጋብዘው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ ሳምንት የተደረጉ አባይት ክንውኖች፣ አንደኛ 16 ቦታዎች ላይ ውጊያ ተደርጓል። ቲሊሊ ከተማ፣ ደህና ማርያም፣ ደንሳ ባታ፣ ቆቀር፣ አዴታና፣ ጭምባ፣ እሁዲት፣ ምርክታ፣ ጃዊ፣ ሞሰቢት ተራራ፣ አራጤ በረሃ፣ ዘንቦሌ ጫራ፣ ጉቤያ፣ ልምታን፣ ማቲወለድና ደብረ ኤልያስ ከተማ ውጊያዎች ተካሂደዋል። ሁለተኛ 3 ቦታዎች ላይ ልዩ ኦፕሬሽን ተሰርቷል። 2 ጊዜ ደብረ ማርቆስ ላይ፣ አማኑኤል ከተማ ላይ የተሳካ ኦፕሬሽን ተፈጽሟል። ሶስተኛ 2 የተለየ ጀብድም ተፈጽሟል። ከሉማሜ የተነስተው ቤቱን የከበቡትን በመደምሰስ መሳሪያቸውን በመማረክ ፋኖን መቀላቀልና ሞጣ ከተማ በመግባት በክትክታ ግንባሩን በማለት መሳሪያውን በመቀበል ፋኖን 2 ጀግኖች ተቀላቅለዋል። አራተኛ በሳምንቱ የተገኙ ድሎች 1 ብሬን፣ 32 ክላሽ፣ 4 የእጅ ቦምብ፣ ከ1000 በላይ የክላሽ ተተኳሽ፣ 7 የወገብ ትጥቅ፣ 12 ምርኮኛ መማረክ ተችሏል። ደብረ ማርቆስ ከተማ ቀበሌ 13 የሚገኘውን አንደኛ ፖሊስ ጣቢያን ማውደም ተችሏል። ከ60 በላይ የጠላት ኃይል መደምሰስ ተችሏል። በርካቶችንም እንደዚሁ በማቁሰል ከጥቅም ውጭ አድርገናል። አምስተኛ 40 የጠላት ኃይል ፋኖን ተቀላቅሏል። 3 ሚሊሻ አብራጀት ብርጌድ፣ 7 መከላከያ ተድላጓሉ ብርጌድ፣ 3 ሚሊሻ ተድላጓሉ ብርጌድ፣ 3 መከላከያ ሽፈራው ገርባው ብርጌድን፣ 2 መከላከያ ራስ ቢትወደድ መንገሻ ጀንበሬ ብርጌድ፣ 6 መከላከያ አንደኛ ክፍለ ጦርን፣ 1 ሚሊሻ አባኮስትር ብርጌድን፣ 1 አድማ ብተና ባህር ዳር ብርጌድን፣ 4 አድማ ብተናዎች ጣና መብረቅ ብርጌድን፣ 2 ሚሊሻ ጣናው መብረቅ ብርጌድን፣ 1 መከላከያ ኮሎኔል ታደሰ ሙሉነ ብርጌድን፣ 2 መከላከያ ቀስተ ደመና ብርጌድን፣ 4 መከላከያ ዮሐንስ አለማየሁ ብርጌድን፣ 1 መከላከያ አቤ ጉበኛ ብርጌድን ተቀላቅለዋል። በጥቅሉ 9 ሚሊሻ፣ 26 መከላከያ፣ 5 አድማ ብተና በድምሩ 40 የአብይ አህመድ ሰራዊት በራሱ ፈቃድ በመኮብለል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ኃይል ጎጃም ግንቦት 24 2017 ዓ.ም ይላል። እንግዲህ በጣም እጅግ በጣም የሚያስደስት ድል ነው። ነገር ግን ደግሞ ለዛሬ ትናንት ነው መቅረብ የነበረበት። ለዛሬ ስላቀረብኩት እጅግ በጣም ትልቅ ይቅርታ ጠይቃለሁ። ትናንትና ያው ልዩ ፕሮግራም ስለነበረን ነው። አሁን ደግሞ በቀጥታ የማልፈው የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የ24 ሰዓታት ኩነቶችን የምንዳሰስበት ነው። የዛሬውን የ24 ሰዓት ኩነት ማለት ነው። አንድ ማሳሰቢያ መስጠት የምፈልገው ግን የሌሎች አካባቢዎች ወይም የሌሎች ቀጠናዎች የአማራ ፋኖ ብሔራዊ ኃይል አደረጃጀቶችን በዚህ መልኩ የሳምንታዊ ሪፖርታችሁን እያጠናቀራችሁ ብትልኩልን አገዛዙ እየሰራው ያለውን የሐሰት ፕሮፓጋንዳ አፈር ድሜ ማብላት የምንችለው እናንተ በምትልኩልን ትክክልና ተጨባጭ የሆነ መረጃ ለህብረተሰቡ በማድረስ ስለሆነ ምንም ያገዛዙ የሐሰት ፕሮፓጋንዳ ለውጥ ማምጣት ባይችልም እንደው እንደ ህዝቡ ግን ትክክለኛው መረጃ ማቀበልም መረጃዎችን ሰንዶና አጠናቅሮ በመያዝ መልኩ የተሻለም ስለሆነ በዚህ መልኩ ብትሰሩ ጥሩ ተሞክሮ ስለሆነ ነው ይሄንን አንስቼ የምገልጸው ማለት ፈልጋለሁ። ወደ ዕለታዊ ቀጠናዎቹ ስናልፍ የተፈጠረው የዛሬ የአውደ ውጊያ ውሎችን እንደሚከተለው ለመዳሰስ እንሞክራለን። እንግዲህ
በየለቱ እየተደረገ ባለው ድል ላይ የሚመዘገቡ ሁነቶችን ማቅረባችን የተለመደ ስለሆነ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓታት አባይት ሁነቶች የሚከተሉትን ይመስላሉ። አገዛዙ ዘረፋ ፈጽሟል። በቀን 25 2017 ዓ.ም ሌሊት ራሱን ጥምር ጦር እያለ የሚጠራው የአብይ ወራሪ ኃይል በወጀል ከተማ 4 የግለሰብ ሱቆችን ዘርፎ አድሯል። ይህ ወራሪ ኃይል የአማራውን የኢኮኖሚ እድገት ለማቀጨጭ እየዘረፈና እያወደመ ይገኛል። የተዘረፉ ግለሰቦች አንደኛ የህብስት ሱቅ፣ ሁለተኛ የታዘብኩት ሱቅ፣ ሶስተኛ የደባስ ሱቅና ወጀል ፖሊስ ጣቢያ ፊት ለፊት ሌላኛው አራተኛ ሱቅ ተዘርፈዋል። ለ13 የጠላት ኃይል በአንድ ቀን ፋኖን ተቀላቅሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር የምህረት ጥሪን ተቀብለው በቀን 25 2017 ዓ.ም የመከላከያ ሰራዊትና ሚሊሻ የነበሩ 13 የአገዛዙ አሽከሮች የባሶ ሊበኑን አብራጅት ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። 10 መከላከያዎች ሲሆኑ 3ቱ ደግሞ ሚሊሻዎች ናቸው። በሌላ ዜና ብልጽግና የራሷን አመራር አዙራ መብላቷንም ተያይዛ ቀጥለዋለች። በዛሬው ዕለትም አንደኛ የባሶ ሊበን ወረዳ አስተዳደር ጸጥታ ኃላፊ፣ ሁለተኛ የባሶ ሊበን ወረዳ የብልጽግና ጽህፈት ቤት ኃላፊ የሆኑትን ያሰረ ሲሆን ወረዳ አስተዳዳሪውም እየተፈለገ እንደሆነ መረጃዎች ጠቁመውናል። ሐመሮሃ ህግን በሚጥሱትና በመንግስት ተላላኪዎች ላይ እርምጃ ተወስዷል። አንደኛ ባንዳ አለፈ መላክ የሚባል ሲሆን በባሶ ሊበን ወረዳ የዘንቦሌ ጫራ ቀበሌ ተወላጅ ነበር። በታህሳስ ወር ውስጥ ማለትም ከዛሬ 6 ወር በፊት ፋኖ መላክ ማሙን ገሎ ተሰውሮ የነበረ ሲሆን ግንቦት 24 2017 ዓ.ም ወደ ጠላት ቀጠና ሊቀላቀል ሲል በክትትል በጀግናው የአብራጅት ብርጌድ አባላት በቁጥጥር ስር መዋል ችሏል። ሁለተኛ በአቸፈር ወንድዬ ባቤ ጉበኛ ብርጌድ ስር ያሉ ማህበረሰቦችን በመግደል በመዝረፍ እና በማንገላታት ከመንግስት ቀጥተኛ ድጋፍ በማግኘት የነ አይፈራምና አንለይ የተባሉ ባንዳዎች ቀኝ እጅ የነበረው የብልጽግና ዳይፐር ብልጽግና ትልቅ ተስፋ ጥሎበት የነበረው ባንዳ ፋኖን ከማህበረሰቡ ለመነጠል በመንግስት ቀጥተኛ ድጋፍ ንጹሃንን ሲገድል፣ ሲዘርፍ፣ ሲያሰቃይና መከራ ሲያሳይ የነበረው ባንዳ በንስሮቹ ተሸኝቷል። ይህ ጌታሁን ደረበ የተባለ የመንግስት ቀንደኛ ተላላኪ ሽፍታ ህዝብን በመግደል በማሰቃየትና በማሰቀቅ እንዲሁም በመዝረፍ ሲያሰቃይ የነበረው ባንዳ በንስሮቹ ድንቅ ኦፕሬሽን ከነግብረ አበሮቹ ዛሬ ማር ዋግራ ቀበሌ ዋግራ ማርያም ገዳም ላይ እርምጃ ተወስዶበታል። ሽፍታው ከነጋሻ ጃግሪዎቹ ይጠቀምባቸው የነበሩት ትጥቅና ተተኳሾችን ጨምሮ በንስሮቹ እጅ ገብተዋል። ህዝባዊ ውይይቶች ተደርገዋል። የአማራ ፋኖ ብሔራዊ ኃይል ቀንጌታ ይፍታሄ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በሚያስተዳድራቸው አካባቢዎች በመልካም አስተዳደር፣ በሰላምና ጸጥታ የትግሉን አሁናዊ ቁመናና የወደፊት የትግል ጉዞን በተመለከተ ጉዳዮቹን ህዝቡን እያወያየ ይገኛል። እንደ ንስር በፍጥነት ታድሰው ወደ ስራ የገቡት ንስሮቹ የብርጌድ አመራሩ ተልእኮ በመውሰድ በተመሳሳይ ሰዓት በ8 ቀጠናዎች ማለትም በነራታ፣ በየጥጃን፣ በአባገሪማ፣ በነሳባ፣ በመሊት፣ በደምጋን፣ በሜራ፣ በየጋግና፣ በዝዋል፣ በአሽመንና በአሳቀኝ ቀጠናዎች ታላቅ ህዝባዊ ስብሰባዎችንም አድርገዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአማራ ፋኖ ብሔራዊ ኃይል ጎጃም ግንቦት 25 2017 ዓ.ም ይላል። መረጃውን የላካችሁልን የመረጃ ምንጮቻችን እጅግ በጣም አድርገን እናመሰግናለን። እንግዲህ አሁን ደግሞ ወደ ቀጣይ መረጃ የማልፈው ቀጣይ መረጃ የሚያተኩረው ደግሞ አገዛዙ አሽከርካሪዎችን ተስፋ በመቁረጥ እየረሸነ መሆኑን የሚገልጽ ዜና ወደ ጎንደር አካባቢ ተልኮልናል። እሱን ወደ እናንተ አደርሳለሁ። ያንን ተከትሎ ማጠር ያለች ቪዲዮ እንዲሁ ወደ እናንተ አደርሳለሁ። የብዥታ ማጥሪያ የምትሆን ቪዲዮ ማለት ነው። ተስፋ የቆረጠው ፋሽስቱ የብልጽግና አገዛዝ የትግራይ ተወላጅ አሽከርካሪዎችን በግፍ እየረሸነ ይገኛል። የብልጽግናው አገዛዝ የአማራ ህዝብና የትግራይ ህዝብ ከዚህ በፊት የነበሩ ደም አፋሳሽ ጦርነቶችና ውጤቶቹን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩ ለማድረግ ግጭት ቀስቃሽ የሆኑ ተግባራቶችን እየፈጸመ ብርቱ ጥረት እያደረገ ይገኛል። ከዚህ ጋር ተያይዞም አገዛዙ ራያ ቆቦ በስተሰሜን ራያ አላማጣ ዋጃ መግቢያ ዋልካ መንደር ላይ
ግንቦት 23 2017 ዓ.ም ንጋት 10 ሰዓት አካባቢ የትግራይ ተወላጅ አሽከርካሪዎችን በግፍ ረሽኗል። ሰሞኑን የተለያዩ ግብዓቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱ የሚታወቅ ነው።